አትሰልቹ ጸሎቱን፣ አትሰልቹ ቅዳሴውን፣ አትሰልቹ ወንጌሉን፣ አትሰልቹ ማህሌቱን፣ አትሰልቹ ሰዓታቱን፣ ውዳሴ ማርያም መድገሙን አትሰልቹ። አቡነ አቡነ አባት ሆይ ማለት አትሰልቹ። አንድ ቀን ድምፁ ወደ ጆሮአችን ይገባና ልባችንን ይፈውሰዋል። እግዚአብሔር ይፈውሰን። ከዛም በኋላ ጌታ ያደረገው ስራ ነው ትልቁ አስተማሪ። ይሄ የተዋህዶን ትልቅ ምስጢር ያሳያል። በነገራችን ላይ በዚህ ቦታ ላይ ሊቃውንቱ ሲናገሩ አራቱ ባህሪያት ተገልጠዋል ይላሉ። ንፋስ፣ እሳት፣ ውሃና አፈር ነው። እነዚህ አራቱም በዚህ የፈውስ ስርዓት ላይ ተከናንነዋል። ከዚህ ሁሉ ጋር ግን ትልቁ ምስጢር የተዋህዶ ምስጢር ነው። ምራቅ የሰውነት ጠባይ ነው። የማንም ሰው ምራቅ ሊፈውስ አይችልም። ግልጽ ነው አይደል? የክርስቶስ ኢየሱስ ምራቅ ግን ፈወሰ። ልብ አድርጉ። ለመለኮት ምራቅ አለው ወይ? የለውም። ስለዚህ በምራቁ ላይ የማን ኃይል አለ ማለት ነው? የእግዚአብሔር። ተዋህዶ ማለት ይሄ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። መለኮት ብቻውን ቢፈውሰው ምራቁ አይታይም። ግልጽ ነው አይደለ? ስለዚህ በምራቅ ላይ ተፈወሰ። ምራቅ ላይ ጭቃ ሰርቶ ፈወሰው። ተዋህዶ ነው ይሄ። እዛች ምራቅ ላይ ያለው የእግዚአብሔር ወልድ የኢየሱስ ክርስቶስ ምራቅ ስጋ የለበሰው ከኛ በስጋና በደም የተዋሃደው ግን በቅድምና የነበረ ቃል ነው። ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው ምራቁን ከመለኮት መለየት አንችልም። መለኮትን ከትስብእት መለየት እንችላለን? አንችልም። ስለዚህ እግዚአብሔር ፍጹም ሰው የሆነው በተዋህዶ መሆኑ የሚያሳይ ነው። በምን ፈወሰው? አንድ ሊቅ በተዋህዶ ክርክር ላይ ይህንን ጥቅስ ጠቅሶ ነው የረታው። ዘውሩ ተወልደን ያዳነው ማን ነው? መለኮት ነው ስጋ ነው ቢለው፣ አይ እሱማ ዓይን የሚያበራው መለኮት ነው። ታዲያ ለመለኮት ምራቅ አለው ወይ? የለውም። እግዚአብሔር ስጋና ደም አይደለም፣ ስሙ የተመሰገነ ይሁን። መንፈስና እውነት ነው። ነገር ግን የማይወሰነው ተወስኗል። እግዚአብሔር ሰው ሆኗል። ስለዚህ ያ በዛ ዘውሩ ተወልደ ፊት የቆመው እግዚአብሔር በአጭር ቁመት በጠባብ ደረት የተወሰነ ነገር ግን ፈጣሪ ዓለማት ነው። ከምድር አፈር ሰውን የሰራ አምላክ ነው። እንደገና መልሶ በምራቁን ትፍ ብሎ ዓይንን ሰርቶ ሂድ ያለው። ክብርና ምስጋና ለስሙ ይሁን። ክርስቶስ ኢየሱስ ማንንም የማይጸየፍ በሁላችንም ፊት ይቆማል። አንድ የድሃ መንደር ልጅ ቤተሰቦቹ እንኳን የረሱት እድሜ ልኩን አይነ ስውር የሆነ ምስኪን ሰው ሲያይ ከፊቱ ቆመ። ጎንበስ ብሎ ጭቃ እያቦካ ጠበቀ። እጆቹ የፈውስ እጆች ናቸው። አያችሁ፣ ጭቃ ያቦኩ እጆች አዳምን በጭቃ ሰርተውታልና። ሰላም ለአይዳዊከ ይላል የመልካ ኢየሱስ ደራሲ። ጽቡረ እለ ገብራ በምራቅ አፉከ ቅዱስ አዕይንተ ዕውር ይፍጠራ። ለእጆችህ ምስጋና ይገባል። ጭቃ ለሰሩ እጆችህ ከአፍህ እንትፍ ብለህ በሰራው በተቀደሰው ምራቅ የዕውሩን ዓይን እንደገና የፈጠርክለት እጆች ምስጋና ይገባል። አዳምን የፈጠሩ እጆች ምስጋና ይገባቸዋል። በመስቀል ላይ የተቸነከሩ እጆች ምስጋና ይገባቸዋል። የማይዳሰሰውን የሚዳስሱ እጆች ምስጋና ይገባቸዋል። ምክንያቱም ሳይጸየፉ የድሃውን እጅ ይዳስሳሉ፣ ለምጻሙን ይዳስሳሉ። መድኃኔዓለም በእጆቹ ሁላችንንም ይዳሰን። ከዛ ቀጥሎ የሚደነቀው ሰውየው ነው። ይሄ ከተሳለለት በኋላ ወደ ሰሊሆም ሂድ ሲባል እሺ ብሎ ሄደ። መሄድ መመለስ ውረቱ በነፋስ ይመሰላል ይላሉ አባቶቻችን። አንደኛውም ደግሞ በትጋት የእግዚአብሔር ጸጋ እንደሚገኝ ለማሳየት ነው። እስመ በብዙ ጻማ ወድካም አለወነ ንባ ውስተ መንግሥተ እግዚአብሔር። ወደ እግዚአብሔር መንግሥት ለመግባት ድካም ያስፈልጋል፣ መታዘዝ ያስፈልጋል፣ እሺ ማለት ያስፈልጋል። ጽናት አለው ይሄ ሰው። ረጅም ዘመን በትዕግስት የኖረ ነው። አሁን ደግሞ ሳይሰለች ሂድ ታጠቅ በሰሊሆም ሲሉት እሺ አለ። እመኑኝ ይሄ ሰው ቤተሰቦቹም እሱም ይሄን ሞክር ሲባል የኖረ መፈወስ ያቃተው በመጨረሻ ስም የተሰጠው ምስኪን ሰው ነው። አስተያየት የበዛበት ሰው ነው። ነገር ግን ክርስቶስ ሲነግረው እሺ አለ። የመጨረሻውን መድኃኒት አልገፈተረም። እስከ መጨረሻ በሃይማኖታችን ያጽናን መድኃኔዓለም። እስከ መጨረሻ አይቶ እቅታ ድረስ ሶስትነትን ማመንን ፈጽመልን ይላል። እስከ መጨረሻ አይቷ ዓይናችን እስክትከደን እግዚአብሔር ከሁላችን ጋር ይሁን። በመጨረሻ ጎረቤቶቹ ናቸው። ስትድን እሱ ነው እንዴ ይላል ሰው። የድሮ ታሪክህን ነው የሚያነሳው። እንዴ ያውር የነበረው ሰው እሱ ነው? አይደለም እኔ ነኝ አላቸው። ሰው እግዚአብሔር ሲያገኘው ይለወጣል። ተለውጣችሁ መታየት አለባችሁ። ኦርቶዶክሳዊ እሱ ነው እንዴ አይደለም እንዴ እስኪባል መለወጥ አለበት። ጠንቋይ ቤት ይውል የነበረ ሰው ተላቆ መምጣት አለበት። ፍጹም መናፍቅ የነበረ ሰው እሑድ ነጠላ ለብሶ አስቀድሶ ቆርቦ ሲመለስ መታየት አለበት። ያ እንደዛ ሲጨፍር የነበረው ሰው ነው መባል አለበት። ያ
ማጅራት መቼ የነበረው ሰው ነው። ያ ከጫት ቤት በረንዳ ላይ የማይወርደው ሰውዬ ነው መባል ነበር አለበት። ስለዚህ ተለውጠን ለእግዚአብሔር ምስክር የሚሆን ህይወት ያስፈልገናል። ክርስትና የሚገለጥ ነው። ምዕመናን በህይወት ምስክርነት በመታየት ክርስትና መታየት ነው። ሆኖ መታየት። ትላንትና ሌባ የነበረ ሰው ዛሬ መጽዋች ሆኖ መታየት። ሰው የኛን የትላንት ማንነታችንን እስኪረሳ ድረስ እሱ ነው ግን ያ ሰው ነው እንዲህ ትሁት የሆነው እስኪል ድረስ እግዚአብሔር እንደነካን የሚያሳይ መለወጥ ያስፈልጋል። ክርስቲያን ተመላላሽ አይደለም፣ ተመላሽ ነው። ከዓለም ወደ እግዚአብሔር ተመላሽ ነው። ከሞት ወደ ህይወት ተመላሽ ነው። አንዴ ወደ ሞት አንዴ ወደ ህይወት ተመላላሽ አይደለም። ጠዋት መተን ከሰዓት በኋላ ጭፈራ ቤት ጫት ቤት የምንውል መሆን የለብንም። ይሄ ተመላላሽ ነው። ክርስቲያን ተመላሽ ነው። ከዘፈን ወደ መዝሙር ተመላሽ ነው። ከጭፈራ ወደ ማሸብሸብ ተመላሽ ነው። ሌሊቱን ሙሉ በየመጠጥ ቤቱ ከሚያድርበት ወጥቶ ተለይቶ ማህሌት በማህሌት ያሬድ እግዚአብሔርን እያመሰገኑ ከሚያድሩ ካህናት ጋር በማደር የሚታይ ተመላሽ ነው። ከእርግማን ወደ ምርቃት ተመላሽ ነው። ከሞት ወደ ህይወት ተመላሽ ነው። ከርኩሰት ወደ ቅድስና ተመላሽ ነው። ከኃጢአት ወደ ጽድቅ ተመላሽ ነው። መድኃኔዓለም ይመልሰን ሁላችንንም። ተመልሶ መታየት ነው። እሱ ነው አይደለም እስኪባል ድረስ መነጋገሪያ እስክንሆን ድረስ መለወጥ አለብን። እግዚአብሔር ይለውጠን ሁላችንን። ሌላኛው የምንመለከተው ነጥብ አይሁድ ናቸው። ከሰውየው መዳን በኋላ የመጡ ሰዎች ናቸው። ለዘመናት እነሱ አጠገብ ጋር ሲኖር እነሱ የምኩራብ ቤተ አይሁድ አስተማሪዎች ነበሩ። ረበናት አይሁድ ናቸው። ነገር ግን ይህን ሰው ሊፈውሱት አልቻሉም። ከነሱ ቁራሽ እንጀራ እየበላ እንዲኖር ብቻ የተፈረደበት ሆኗል። በመዳኑ መደሰት ሲገባቸው የዳነበትን ቀን አሰቡና ቅዳሜ ተሽሯል አሉ፣ ሰንበት ተሽሯል አሉ። እግዚአብሔር በሰንበት ቀን ከመፍጠር ነው ያረፈው፣ ከመመገብ አላረፈም። ሰንበት ይከበር ሲባል አከባበሩ በቤተ ክርስቲያን አስተምሮ ለየት ያለ ነው። አያችሁ፣ 6 ቀን ፈጠረ፣ በሰባተኛው ቀን ምን አደረገ? አረፈ። ከመፍጠር ከመመገብ ግን አርፏል። በሰባተኛው ቀን ሙሉ ቀን ሰው አይበላም። ፀሐይ እኮ ምግብ ናት። አሁን ወጣለች። ዛሬ ሰንበት ነው። ሰንበት ይከበር ከተባለ ፀሐይ መሰብሰብ የለባትም። ተፈጥሮ ዝም ማለት ነበረበት። በሰንበት ይዘንባል። በሰንበት ፀሐይ ትወጣለች። በሰንበት እነዚህ ተክሎች ይበቅላሉ። በሰንበት ውሃዎች፣ ወንዞች በጅረቶች ሄደው መስኮችን ያጠጣሉ። በሰንበት በእናቶች ጡት ውስጥ ወተት አለ። በሰንበት በላሞች ግት ውስጥ ለጥጃ ወተት አለ። በእናቶች ጡት ውስጥ ለልጇ ወተት አለ። በሰንበት እግዚአብሔር እነዚህን ነገሮች እንዳያመርቱ አልከለከላቸው። አይኑን ቢመልስ እግዚአብሔር ለቅጽበት አይኑን ቢመልስ እግዚአብሔር ዓለም ባዶ ትሆናለች። ታውቃላችሁ። ስለዚህ ለሰንበት በጎ ነገር ነው የተፈቀደው። እነሱ ግን ለክስ አደረጉት። አያችሁ፣ ለነሱ ስላልተስማማ በኃጢአተኛ መመለስ አይናቸው ደም የሚለብስ ፈሪሳውያን። አስተያየት የሚሰጥ ሰው ብዙ ነው። ተዋህዶ ስትፈውስ ቅር የሚለው ሰው ብዙ ነው። ጸበሉ ሲያድን ላሉባልታ ራሱን የሚያዘጋጅ ሰው አይታችኋል። እውር በራ ሲባል የሉም፣ ለምጻም ነጻ ሲባል የሉም። ጸበሉ ይፈውሳል ሲባል ደማቸው ፈልቶ ወደፊት ይመጣሉ። እኛ የምናደርጋቸው ነገሮች በሙሉ ክርስቶስ የሌለበት አንድም የለም። የጊዮርጊስ ጸበል ቢፈውስ ራሱ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። ቅዱስ ጊዮርጊስ ክርስቶስ ኢየሱስን የገለጠልን ለኛ። እናንተን የሚቀበል እኔን ይቀበላል ያለው ራሱ መድኃኒታችን ክርስቶስ ነው። አይደለም እንዴ? ስለዚህ እኛ ጊዮርጊስን እንቀበላለን። ጊዮርጊስን ስንቀበል ማንን ተቀብለናል? ጌታን ተቀብለናል። ዘኪያክሙ ተወክፈ ኪያ የተወክፈ ወዘኪያ የተወክፈ ተወክፎ ለዘፈነወኒ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን። ማንም በደቀ መዛሙርቴ ስም ቀዝቃዛ ውሃ ቢያጠጣ የደቀ መዝሙሩን ዋጋ ያገኛል። ጻድቅ ለመሆን የጽድቅ ስራ ይሰራል ነው። ቅዱሳን ክርስቶስን አሳዩን እንጂ አልከለሉብንም። እኛ በቅዱሳን በጣም እናምንባቸዋለን። የጌታ መገለጫዎች ስለሆኑ፣ የክርስቶስ የክብሩ ማሳያዎች ስለሆኑ ብዙ ጊዜ ነው ከለላ፣ ለኑፋቄ ከለላ ሃይማኖታቸውን አልብሰው በክፋት ተነሱ። ሰው ለክፋቱ ሃይማኖትን መከታ ያደርጋል የሚል ቃል አለ። ሰብ ለእከዩ ሃይማኖት ያለብሳል። ለተንኮሉ ጥቅስ ይጠቅሳል። ሰይጣን ለክፋቱ ከመጽሐፍ ቅዱስ ይጠቅሳል። ዓለምም እንደዚህ ነች። ለሚደረጉት ፈውስ ማፍረሻ ጥቅስ ነው። ሰንበት ተሻረ አሉ። ጥቅስ ሰንበት ይከበር ብሏል ጌታ። ታዲያ መቼ ሰንበት ተናቀ? ሰንበት ከበረ እንጂ ዕውሩ አይኑ ሲበራ። ሰንበት የእግዚአብሔር ቀን መሆኑ ተገለጠ። እነሱ ግን ላሞቻቸው፣ በሬዎቻቸው፣ አህያቸው ጉድጓድ ውስጥ ቢገባ በሰንበት በገመድ ሲጎትቱ ይውላሉ።
ከእናንተ መካከል እንስሳው ጉድጓድ ውስጥ ቢገባበት ገመድ እየጎተተ ማይውል ማን ነው በሰንበት አለ ጌታ አንድ ቦታ ላይ ሲያስተምር። በሰንበት ለከብቶቻችሁ ግን ገመድ ስጎትቱ ትላላችሁ ጉድጓድ ገባብን ብላችሁ። እድሜ ልኩን አይነ ስውር ለሆነ ሰው ቢበራ፣ እድሜ ልኩን ለምጻም ለሆነ ሰው ቢፈወስ፣ እድሜ ልኩን አልጋ ላይ ተኝቶ የኖረ ሰው አልጋውን ቢሸከም ለአንድ ቀን ሰንበት ተሻረ ትላላችሁ። ከብት ትሸከማላችሁ ከጉድጓድ ለማውጣት። ለእንስሳቶቻችሁ ቅድሚያ ትሰጣላችሁ ከሰው ይልቅ። በኃጢአተኞች መመለስ አይናችሁ ደም ይለብሳል። እናንተ ይቡሳና አይምሮ ይላችኋል። አይምሮአችሁ የደረቀ መድኃኔዓለም ከዚህ ይሰውረን። አይሁድ እንደዚህ ናቸው። እግዚአብሔር ግን ከመመገብ አላረፈም። በሰንበት ከመፈወስ አላረፈም። በቆሎና ስንዴ ይበቅላሉ። ጤፍ የተከላችሁት ከፍ ይላል። የሰንበት ቀን አይቆምም፣ ስታክ አያረግም። ባለበት በየቀኑ ያድጋል። እኔና እናንተም በየቀኑ እናድጋለን። እድሜያችን የሚቆጠረው ሰንበቱም ተቆጥሮ ነው አይደለም እንዴ? እድገት ነው። እግዚአብሔር ከማሳደግ አያርፍም፣ ከመመገብ አያርፍም። አላረፈም። ከመስጠት አላረፈም። ከመፍጠር ነው።